የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃውን ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርስተ ዜናው እነሆ። የ2018 ዓመተ ምህረት የኢትዮጵያ ብሔራዊ ምርጫ መራጮች ምዝገባ ሚያዝያ 14 2018 ዓመተ ምህረት ቢጠናቀቅም በአገው አዊ ብሔረሰብ ዞን ግን የሚፈለገው መራጭ አልተመዘገበም ተብሏል። በአማራ ክልል ከፍተኛ የትራንስፖርት ችግር መኖሩን ህብረተሰቡ በምሬት እየገለጹ ነው። የኢፌዴሪ አቃቢ ሕግ በቀድሞው የሰላም ሚኒስተር ዴኤታ ላይ መስርቶት የነበረውን 3 ክሶች አቋረጠ። ኢራን ለተኩስ አቁም ስምምነቱ እውቅና እንደማትሰጥ ስታስታውቅ፣ ሶማሊያ ደግሞ የእስራኤል መርከቦች አግጃለሁ ብላለች። ዜናው በዝርዝር የ2018 ዓመተ ምህረት የኢትዮጵያ ብሔራዊ ምርጫ መራጮች ምዝገባ ሚያዝያ 14 2018 ዓመተ ምህረት ቢጠናቀቅም በአገው አዊ ብሔረሰብ ዞን ግን የሚፈለገው መራጭ አልተመዘገበም ተብሏል። የ2018 ዓመተ ምህረት የኢትዮጵያ ብሔራዊ ምርጫ መራጮች ምዝገባ ሚያዝያ 14 2018 ዓመተ ምህረት ቢጠናቀቅም በአማራ ክልል አብዛኛው አካባቢዎች በተለይም በአገው አዊ ብሔረሰብ ዞን ግን የሚፈለገው መራጭ ህዝቡ በተለያዩ ምክንያቶች እንዳልተመዘገበ የፖለቲካ አመራሮችና ማህበረሰቡ በስፋት እየገለጹ ነው። በአማራ ክልል በአገው አዊ ብሔረሰብ ዞን ስለመጪው ምርጫ ሂደትም ሆነ የጊዜ ሰሌዳን የተመለከተ ውይይት አለመደረጉን የገለጹት እነዚህ የአገው ሚዲያ ታማኝ ምንጮች የብልጽግናው መንግስት የመንግስት ተግባር ለፖለቲካ በመጠቀም የመራጮች ምዝገባን በድብቅ ለአባላቱ ብቻ መስጠቱንም አብራርተዋል። መንግስትና ገዢው ፓርቲ ቅድመ ሁኔታዎችን በማሟላት ለሁሉም ወገኖች ነፃና ፍትሃዊ የሆነ የውድድር ምህዳር እንዲፈጥሩ በአገው ህዝብ ስም የተቋቋሙ ፓርቲዎች ጥሪ አቅርበዋል። በአገው አዊ ዞን ብሎም በኢትዮጵያ ነፃና ፍትሃዊ ምርጫ ለማካሄድ የሚያስችሉ ሁኔታዎችን መፈጠር አለበት ያለው የአገው ብሔራዊ ሸንጎ ከፍተኛ አመራር በአገው አዊ ብሔረሰብ ዞን ውስጥ የምርጫ ህግን ያልተከተሉ በርካታ ህገወጥ ተግባራት ሲፈጸሙ መመልከቱን ለሁለት ሳምንታት በቆዩ የዳሰሳ ጥናት ለአገው ሚዲያ አረጋግጧል። ከተፈጸሙ ህገወጥ ተግባራት ለአብነት እንዲያነሱ የተጠየቁት እኒሁ ሰው ሲጠቅሱ አብዛኛው የምርጫ አስፈጻሚ የብልጽግና አባላት መሆናቸውን፣ ካርድ የሚሰጠው በአብዛኛው ለብልጽግና አባላት መሆኑን፣ አብዛኛው የምርጫ ምዝገባ ጣቢያዎች ዝግ መሆናቸውን፣ በሃይማኖት ተቋማት የብልጽግና ቫነሮች ተለጥፈው ማየታቸውን፣ ከ18 ዓመት እድሜ በታች ለሆኑ ህጻናት በግዴታ ትምህርት ቤት በግዳጅ ካርድ መሰጠቱን፣ የብልጽግና አመራሮች ለሌላ ፓርቲ አባላት ምርጥ ዘርና ማዳበሪያ እንደማይሰጥ መግለጻቸውን፣ የብልጽግና አመራሮች የሌላ ፓርቲ እጩዎችን ለማሰር ጥረት ማድረጋቸውን፣ የብልጽግና አመራሮች የፖለቲካ ፓርቲዎች የጋራ ምክር ቤት እንዳይቋቋም ከፍተኛ ጥረት ማድረጋቸውን፣ የብልጽግና አመራሮች ከሌላ የፖለቲካ ፓርቲ አባላት ላይ የተለያዩ ችግር ለመፍጠር ዝግጅት ላይ መሆናቸውን፣ የብልጽግና አመራሮች ምንም ሰላም በሌለባቸው አካባቢዎች ለአባላቱ ብቻ ከአንድ በላይ የመራጮችን ካርድ ማከፋፈላቸውን፣ የምርጫ ጣቢያ ሰራተኞች ወሳጅ ሳይኖር ስም መዝገባው ካርድ ማስቀመጣቸውን፣ የብልጽግና አመራሮች በፋኖ ቁጥጥር ስር ያሉ ወረዳዎችን ሰላማዊ አስመስሎ መግለጹ ለአብነት ዳንግላ፣ ቲሊ፣ ጃዊ ወረዳዎች ምንም ሰላም የሌለባቸው ሲሆኑ ባንጃ፣ ፋክታ፣ ሎኮማ፣ አንከሻ፣ አዮጓጉሳና ዚጋም ወረዳዎች ደግሞ በከፊል ሰላም የሌለባቸው መሆናቸውን ወዘተ መረጋገጡን አብራርተዋል። ይህ ለሚመለከተው አካል በደብዳቤ መገለጹን ያሳወቀው ይህ ከፍተኛ የፓርቲው ስራ አስፈጻሚ አባል አሁንም ከመግለጽ የተቆጠቡትና ጥብቅ መረጃዎች መኖራቸውንም አረጋግጠዋል። ይህ በእንዲህ እንዳለ ይህ ዜና እስከተጠናከረበት ጊዜ ድረስ የመራጮች ምዝገባ መጠናቀቁን ተመልክተው ከምርጫ ቦርድ የተሰጠ መግለጫ የለም። በአማራ ክልል ከፍተኛ የትራንስፖርት ችግር መኖሩን ህብረተሰቡ በምሬት እየገለጹ ነው። በአማራ ክልል በሁሉም የከተማና የገጠር አካባቢ በሁሉም የዞንና የወረዳ የትራንስፖርት እንቅስቃሴዎች ላይ ከፍተኛ ችግር መኖሩን የክልሉ ነዋሪዎች በምሬት እየገለጹ ነው። የነዳጅ እጥረት
ምህረት የሚለውን እሳቤ እንደ መልካም አጋጣሚ በመጠቀም የተሽከርካሪ ንብረት ባለቤቶች ከተሳፋሪው ከተተመነለት ዋጋ በላይ 5 እና 6 እጥፍ እንደሚያስከፍሉ ታማኝ የአገው ሚዲያ ምንጮች የገለጹ ሲሆን ይህንን ተከትሎ ህሙማን ወደ ሕክምና ለመድረስ ማዳበሪያ ወደ አርሶ አደር ለማድረስ ተዛውሮ ስራ ለመስራት እንቅፋት መሆኑን የምስራቅ ጎጃም ዞን ነዋሪዎች ገልጸዋል። በዚሁ መንገድ ተጓዥ የሆኑት የምስራቅ ጎጃም ዞንና የአካባቢው ነዋሪዎች ከደብረ ማርቆስ ቲሊሊ ለመሄድ 399 ብር የተተመነለት ታሪፍ ሲሆን የምንከፍለው ግን 1500 ብር ነው ሲሉ ያላቸውን ከፍተኛ ችግር በምሳሌ ገልጸዋል። ከዚህም ባሻገር ይህ የትራንስፖርት ችግር ምክንያት በሸቀጦች ላይ የዋጋ ንረት እያስከተለ መሆኑን እንደ በርበሬ፣ ሙዝና መሰል ሸቀጦች ላይ በአንዳንድ አካባቢዎች እስከ 150 ብር ድረስ ጭማሪ እየተስተዋለ መሆኑንም አስረድተዋል። በተመሳሳይ በአገው አዊ ብሔረሰብ ዞን የምስራቅ ጎጃም፣ ሰሜን ጎጃም አካባቢዎች የወንበር ተጨማሪ ህዝቡ ከኮርቶ መገላ ሁሉ እንደሚጫን የዓይን እማኞች ያረጋገጡ ሲሆን የህብረተሰቡን ቅሬታ ለመፍታት ምንም የሚሰራ ስራ እንደሌለ ለማወቅ ተችሏል። የኢፌድሪ አቃቢ ህግ በቀድሞው የሰላም ሚኒስተር ዴኤታ ላይ መስርቶት የነበረውን 3 ክሶች አቋረጠ። የቀድሞው የሰላም ሚኒስተር ዴኤታ አቶ ታዬ ዳንዳ ጠበቃ አቶ አበራ ንጉስ ስለ ክሱ መቋረጥ ሲያስረዱ በሌላ መዝገብ በ4 ዓመት እስራት ተፈርዶባቸው ይህ ክስ ቀደም ሲል ጥፋተኛ ከተባሉበት መዝገብ በተጨማሪ የቀረበ ነበር ብለዋል። አቶ ታዬ ለመጀመሪያ ጊዜ በቁጥጥር ስር የዋሉት በታህሳስ ወር 2016 ዓ.ም ጠቅላይ ሚኒስትር አብይ አህመድን በይፋ ከወቀሱ በኋላ ነበር። ከታሰሩ በኋላም ጸረ ሰላም ኃይሎችን በመደገፍና ህገወጥ መሳሪያ በመያዝ ወንጀል ተከሰው ነበር። የአቶ ታዬ ዳንዳ የህግ ክርክር በተለያዩ ጊዜያት ውሳኔዎች ሲለዋወጡበት የቆየ ሲሆን የጠቅላይ ፍርድ ቤት ቀደም ሲል የተሰጠው ውሳኔ በመሻር በድጋሚ እንዲታይ ማዘዙን አንዱ ምሳሌ እንደነበረ ይታወሳል። ነገር ግን ክሱ ሊመለስ እንደሚችል ጠበቃው ገልጸዋል። ኢራን ለተኩስ አቁም ስምምነት እውቅና እንደማትሰጥ ስታስታውቅ ሶማሊያ ደግሞ የእስራኤል መርከቦችን አግጃለሁ ብላለች። በመካከለኛው ምስራቅ የነበረው ደካማ ሰላም አደጋ ላይ ወድቋል። ቴሄራን ወታደራዊ እርምጃ ልወስድ እችላለሁ በማለት ዝግጅቷን እያሳየች ነው። የኢራን መንግስታዊ መገናኛ ብዙሃን ባስተላለፉት አስቸኳይ መረጃ መሰረት ሀገሪቱ በቅርብ የተደረሰውንና የተራዘመውን የተኩስ አቁም ስምምነት እንደማታውቀው በይፋ ገልጻለች። የቴሄራን ባለስልጣናት እንደተናገሩት ከሆነ ኢራን በማንኛውም ስምምነት የምትገዛው የራሷን ብሔራዊ ጥቅም ብቻ መሰረት በማድረግ ሲሆን ይህንን ጥቅሟን ለማስከበር ስትልም አስፈላጊውን ወታደራዊ እርምጃ ለመውሰድ ወደ ኋላ እንደማትል ፍንጭ ሰጥተዋል። ይህ ያልተጠበቀ አቋምና ቀጠናውን ወደ ከፍተኛ ውጥረት አለመረጋጋት የከተተው ሲሆን በዓለም አቀፍ ማህበረሰቡ ዘንድ ትልቅ ተስፋ ተጥሎበት የነበረው የተኩስ አቁም ስምምነት አሁን ላይ የመፍረስ አደጋ ተጋርጦበታል። የኢራን ባለስልጣናት ከሰጡት ማብራሪያ ሀገራቸው ለማንኛውም አይነት የኃይል እርምጃ ዝግጁ መሆኗን በማሳሰብ ቀጣይ ውሳኔዎችን በወቅታዊ የጸጥታ ሁኔታዎችና በብሔራዊ ደህንነታቸው ላይ ብቻ የተመሰረተ እንደሚሆን አስታውቀዋል። ይህ በእንዲህ እንዳለ የምስራቅ አፍሪካዊት ሀገር ሶማሊያ የእስራኤል መርከቦች ማገዷን ገልጻለች። ሶማሊያ ሁሉም የእስራኤል መርከቦች በቀይ ባህር ባብ ኤል ማንደብ ሰርጥ እንዳያልፉ ጥብቅ ማስጠንቀቂያ አውጥታለች። እገዳው መነሻ እስራኤል ለሶማሌላንድ የሀገር እውቅና በመስጠት የሶማሊያን ሉዓላዊነት መዳፈሯን ነው ብላለች። የተወደዳችሁ አድማጮች አርዕስተ ዜናው በድጋሚ እነሆ። የ2018 ዓመተ ምህረት የኢትዮጵያ ብሔራዊ ምርጫ መራጮች ምዝገባ ሚያዝያ 14 2018 ዓመተ ምህረት ሲጠናቀቅ በአገው አዊ ብሔረሰብ ዞን ግን የሚፈለገው መራጭ አልተመዘገበም ተብሏል። በአማራ ክልል ከፍተኛ የትራንስፖርት ችግር መኖሩን ህብረተሰቡ በምሬት እየገለጹ ነው። ኢፌድሪ አቃቢ ህግ በቀድሞው የሰላም ሚኒስተር ዴኤታ ላይ መስርቶት የነበረውን 3 ክስ አቋረጠ። ኢራን ለተኩስ አቁም ስምምነቱ እውቅና እንደማትሰጥ ስታስታውቅ ሶማሊያ ደግሞ የእስራኤል መርከቦችን አግጃለሁ ብላለች። ይህ አገው ሚዲያ ነው። ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።